የኢትዮጵያ ወጣት ቡድን ውድድሩን የሚያደርግበት ቀን ታወቀም። ከ22 ዓመታት በኋላ ለአፍሪካ መድረክ በመመለስ ዳግም ታሪክ የሰራው የኢትዮጵያ ወጣት ቡድን በቀጣይ የአፍሪካ ዋንጫ ጨዋታውን የሚያደርግበት ቀን ታውቋል። በሞሮኮ አስተናጋጅነት የሚካሄደው ይህ ከ17 ዓመት በታች ውድድር ካፍ ባወጣው መርሃ ግብር መሰረት ከሚያዝያ 17 እስከ ግንቦት 9 2018 ድረስ በአራት የሞሮኮ ስታዲየሞች እንደሚካሄድ ታውቋል። በዚህኛው ውድድር ላይ ከ1 እስከ 9ኛ ደረጃ ይዞ የሚያጠናቀው ቡድኖች በኳታር አስተናጋጅነት ለሚካሄደው የ17 ዓመት በታች የዓለም ዋንጫ ተካፋይ መሆናቸውን የሚያረጋግጡም ይሆናል። ይህ የሀገሪቱን የነገ ኮከቦች ለዓለም የሚያስተዋውቀው መድረኩ 16 ቡድኖች በሰሜን አፍሪካዊቱ ሀገር ሞሮኮ የሚያፋልምም ይሆናል። በአሜሪካዊው አሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ወጣት ቡድን በሴካፋ አስደናቂ ጊዜን በማሳለፍ ለአፍሪካ ዋንጫ ያለፈ ሲሆን ሌላ አዲስ ታሪክ ለመጻፍ ከፊታቸው ትልቅ ፈተና ይጠብቃቸዋል። ለቀይ ቀበሮቹ ከውድድሩ መጀመር አስቀድሞ የኢትዮጵያ እግር ኳስ ፌዴሬሽን የወዳጅነት ጨዋታዎችን ለማግኘት ጥረቶችን እያደረገ እንደሆነም ለማወቅ ተችሏል። የኢትዮጵያን ወጣት ቡድን በነጻ እያገለገሉ የሚገኙት አሰልጣኝ ቤንጃሚን ዚመር ከሴካፋ ጨዋታ በኋላ ወደ ሀገራቸው አሜሪካ ያቀኑ ሲሆን በቅርብ ወደ ኢትዮጵያ ተመልሰው ከኢትዮጵያ እግር ኳስ ፌዴሬሽን ጋር በቀጣይ ስለሚኖራቸው ቆይታ ይመክራሉ ተብሎ ሲጠበቅ በቀጣይ ቡድኑ ዝግጅቱንም ይጀምራል ተብሎ ይጠበቃል። ኢትዮጵያ በዚህኛው የአፍሪካ መድረክ በወጣት ቡድኗ ስትሳተፍ ይህኛው ለአራተኛ ጊዜ ሲሆን አሰልጣኝ ቤንጃሚን ዚመር በታሪክ የኢትዮጵያን ወጣት ቡድን እየመሩ በአፍሪካ መድረክ ላይ የሚካፈሉ የመጀመሪያው አሰልጣኝ ያደርጋቸዋል።